አበሻ ነሽ አይደል? ኦኬ አዶኔ ይባላል። እያየሁሽ ነበር ቅድም ሰልፍ። ምንድን ነው የሆንሽው? አማርኛ ትችይ? ኦኬ ምንድን ነው የሆንሽው? ከመዳም ቤት። ኦኬ አሁን የት አርፈሽ ነው? ቻሽነሻው እኔ ማረፊያ አዘጋጅልሽና ቢሮ ወስድሻለሁ ነገ ጠዋት። እሺ ነይ። ሰላም ቤተሰቦቼ፣ እህታችን ያረፈችበት ቤት እንሄድና በምን ምክንያት እንዳስወጧት እንጠይቃታለን። ከዛ የመጣችበት ኤጀንሲ ጠይቀን ወስደናት መፍትሄ እንዲሰጥ እናደርጋለን ማለት ነው። ኑ ተከተሉ። አሁን ቆሻሻ አለኮ ብዬ ከእጅ ያዘ ዋ ብቻ ነው ከሱ ጋር ወሰደኝ። እሱም ሴትዮ ዱባት ተጣላ። ፖሊስ ደውዬ ነበር። ፖሊስ መጥቶ በኋላ ሂጂ ቢሮ ሂጂ በቃ አንቺ አይዞሽ እና ኤጀንሲ ሸኝሻለሁ። ኦኬ ገብሽ? አዎ ተግባለሁ። በጣም ነው ማዘክናለሁ። እሺ እንዴ ዱዓ ታረግልኛለሽ? አዎ በጣም በደንብ ነው ማለት። እንዴት ነሽ? አሁን ቢሮ ደርሰናል። ይዤሽ እወርዳለሁ። እሺ ነቃ ነቃ ብለሻል አይደል? ለራት ይሆንሻል። እናቴ ችግር የለውም ሲኖርሽ ትከፊኛለሽ። ዱዓ ብቻ አድርግልኝ እሺ። ነይ ወረጂ፣ ወደ ቢሮ ይዤሽ ልግባ። ሰላም ቤተሰቦቼ፣ ይዣት መጥቻለሁ። የመጣችበት ኤጀንሲ ሰላም ይዣት መጥቻለሁ። አስተላለፍ ይፈልጉ በጣም ደስ ብሎኛል። ትላንት እኔ በጣም አሳዝኜ ነበር። አሁን በጣም ደስ ብሎኛል። ምግብ ሰጥቶ ሁሉም ነገር ሰጥቶ ብር ራሱ እኔ አልፈልግም ይህ ሰጥቶ ነበር 100 ብር። አሁን በጣም ነው ቴንኪዩ አዶናይ፣ በጣም ነው የምናመሰግነው። ትልቅ ሰው ነህ፣ በርታ፣ ቀጥል። የፊሊስጤማውያን የእምነት ጥንካሬ ግን አጅብ የሚያስብል ነው። ተመልከቱ ይህንን ወጣት ፊሊስጤማዊ አካል ጉዳተኛ ነው፣ ግን ወዴት እየሄደ ይመስላችኋል? ወደ መስጂድ እየሄደ ነው። እናም ይህ ዩቲዩበር ማለት ነው ጠጋ ብሎ ይጠይቀዋል። ስምህ ማን ነው ሲለው ማህሙድ አልሸዋሪ እንደሚባለውና ወደ መስጂድ እየሄደ እንደሆነ ይነግረዋል። ለምን መስጂድ ትሄዳለህ? ቤት አሰግድም እንዴ ሲለው ማለት ነው ማህሙድ እንደምትመለከቱት መናገር ራሱ አይችልም። አካሉ ደግሞ ፓራላይዝ ነው፣ እንደምትመለከቱት ነው የሚሄደው። እናም ማለት ነው በአፉ እንደዛ እየተንቀጠቀጠ የጀማዓ ሶላት ስለሚበልጥ የሚል መልስ ነበር የሰጠው። ከዛም ዩቲዩበሩ ይህንን ሁል ጊዜ ነው እንደምታደርገው ሲለው አዎ ሁል ጊዜ 5ቱንም አውቃት ሶላት መስጅድ ነው የምሰግደው ብሎት ማለት ነው አስገርሞታል ማለት ነው። በዛ ላይ ደግሞ ቁርአን ሐፊዝ ነው፣ በቃሉ እየተንተባተበም ቢሆን ይቀራል። መጨረሻ ላይም ቢሆን ማለት ነው ማበረታቻ ብሎ ብር ሲሰጠው ይታያል። ሱብሃንአላህ እንደዚህ ሆኖ እንኳን ማለት ነው አላህን ያመሰግናል። በዛ ላይ ደግሞ ሰፈራቸው እንደምትመለከቱት ፈርሷል። ይህ ሁሉ ግን የአላህን ትዕዛዝ ለመሙላት ወደ ኋላ አላስባላቸውም። ያ አላህ የነሱ ትንሿን ኢማን እንኳን እኛ ቢኖረን የት በደረስን። በዚህ ውስጥ እንኳን ሆነው አላህን አይረሱም። አላህ አመስጋኞች ናቸው። እስኪ በኮሜንት እየገባችሁ አልহামዱሊላህ ማሻአላህ እያላችሁ ደስታችሁን ግለጹላችሁ። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ዛሬ 9 ጀናዛዎችን አስተናግደናል። 6 አዋቂ፣ 3 ህፃን፣ 8ቱ ቀብረናል። አንድ ሊመጣ ነው ሊታጠብ እየጠበቅን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮ እስከ መጨረሻ ስሙትና አስተማሪ ነው ብላችሁ ካሰባችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ አዳርሱት። ዛሬ ከቀበርናቸው ሰዎቹ አንደኛው መጀመሪያ መጥቶ ያጠብነው ጀናዛ አላህ ይርሐመው ወጣት ነው። ሰላም የነበረ ማታ ድንገት ነው ከስራ ገብቶ ድንገት ሞተ። ጀናዛው ልናጥበው ስንል ቤተሰቦቹ በጣም ተረበሹ፣ አለቀሱ። በጣም ሲረበሹ ወደ ውጭ ውጡ ብለን ያው ሐደምን ያቀብርናል። አላህ ይርሐመው። ቀጥሎ የመጣው ጀናዛ ደግሞ አየሁኝና ቀጥሎ የመጣው ጀናዛ ደግሞ ቤተሰብ አንድ ወንድሙ ነው ብቻ ቤተሰቡ ነገር ነው መጣ። እሱን ማስወጣ ነው። የመጀመሪያ ጀናዛ ቤተሰቦቹ የተረበሹት ድንገት ስላጡት ነው። ባላሰቡት መንገድ ማታ ሰላም የነበረ ሰው ነው በድንገት ስለሞተባቸው። ሁለተኛ ጀናዛ ደግሞ ስናጥበው ያው የሱ ቤተሰብ ያስወጣ ነው። ጀናዛው የሆነ አደጋዎች ደርሰውበት ነበር። በጣም ተጎድቶ ስለነበረ ጀናዛውን አይቶ እንዳይረበሽ ስንል ያስወጣ ነው። መጀመሪያ ያስወጣናቸው ሰዎች ሁለተኛ ጀናዛ ቢያዩ ኖሮ እነሱ ቤተሰባቸው የሞተበትን የቀበሩበት መንገድ አላህን ያመሰግኑበት ነበር። ወንድሞቼ እህቶቼ፣ እያንዳንዳችን በላ ሙሲበት ደርሶብናል። ነገር ግን በተለያየ ሁኔታ ላይ በላ ደርሶባቸው የደረሰባቸውን በላ ብታዩ ኖሮ እናንተ ላይ የደረሰውን በላ ደግሞ አላህ እንድታመሰግኑ ያደርጋችሁ ነበር። ሱብሃንአላህ። ዛሬ ከቀበርናቸው አንድ የ7 ወር ጽንስ ነው፣ ህፃን ነው።
ሁለት 1 ዓመት የነበረች ህፃን ልጅ ነች። እሷም እናቷ ብቻ ነው ይዛት የመጣችው። ሱብሃንአላህ። ሌላኛው በድንገት የሞተ ብቻ በእንደዚህ አይነት መንገድ የሞቱት አላህ ይርሐማቸው። እያንዳንዱ ሰው በላው ሙሲባው እኩል ነው። ህፃኑም፣ አዋቂውም፣ አባቱም፣ ወንድሙም የቀበረ በሙሉ በላው ሙሲባው ለዛ ሰው እኩል ነው። ወንድሞቼ እህቶቼ፣ ምናልባት ዛሬ ሰምተናል፣ ይሄ ቪዲዮ ደርሰናል፣ 9 ቀብረናል ምላችሁ ይሄን ቪዲዮ እስከምሰራው ድረስ ነው። ከዚህ በኋላ ምናልባት ከዛ በላይ ሊመጡ ይችላሉ። ታዲያ ወንድሜ የት ነው ያለው? እህቴ የት ነው ያለሽው? ወደ አላህ እንመለስ፣ ተውበት እናድርግ። የአላህ ሰላምና እዝነት ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። መውሊድን ማክበር ለማይፈልጉ ሰዎች እዘኑላቸው፣ ሌላ አይደለም፣ እዘኑላቸው። መውሊድ ለማውጣት የሚያስፈልገው ነገር ሐዲሱንም ተው፣ የአይማዎችንም ተው፣ ነብዩ ሰለላሁ ዐለይሂ ወሰለም ይሰሙት ተው። መውሊድ ለማውጣት የሚያስፈልገው አንድ ነገር ብቻ ወላሂ እሱም ምንድነው ብለህ ካልክ መሐበቱ ረሱሊላሂ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም መሐባ ብቻ መርሐባ ሰሉ ዐለ ነቢ አላሁመ ሰሊ ዐላ ሙሐመድ። እንግዲህ ወንድም አብዱል ወሃብ የተናገረውን ነገር ሰምታችሁታል። በጣም እጅግ በጣም ለጆሮ የሚከረፋ የሆነ ንግግር ነው። ወላሂ በጣም ከባድ የሆነ ስህተት ነው። ስሜትን መከተል፣ ራስን ማዳመጥ ነው። ከዚህ የበለጠ ምንም ነገር የለም። መውሊድ የማያከብሩ ሰዎችን እዘኑላቸው። ወላሂ ለእናንተ ነው የሚታዘነው። ምክንያቱም ቢድዓ ከሚሰራ ሰው የበለጠ የሚያሳዝን ሰው የለም። ምክንያቱም ቢድዓ አልቢድዓቱ አሸዱ ሚነል ከባኢር፣ ቢድዓ ማለት ከከባባድ ወንጀሎች የባሰ የከፋ የሆነ ወንጀል ነው። ከከባባድ ከዝሙትም ሆኑ እንደዚህም ከነፍስ ግድያ፣ ከኡቁቁል ዋሊደይን፣ ከሁሉም ወንጀሎች በጣም የከፋ የገዘፈ የሆነ ወንጀል ነው። ይህንን ከሚሰራ ሰው የበለጠ ሊታዘንለት የሚገባ ሰው የለም። የኢማዎችንም ንግግር ተውት፣ ሐዲሱንም ተውት። በዚህ አፍ እንዴት እሺ ብሎ አፍህ ወጣለህ? ወላሂ ሐዲስን ከተው ነው የኢማዎችን ንግግርን ከተው፣ እንደዚህም ደግሞ መረጃ ብለን የምናስባቸው መሪዎች ብለን የምናስባቸው አካሎችን የነሱን ንግግር ከተውን፣ ከሁሉም በላይ የነብዩና አለይሂ ሰላቱ ሰላም ንግግር ከተውን ትተህ እንደገና ደግሞ እሳቸውን እወዳለሁ ማለት ምን ማለት ነው? መውሊድ ለማክበር ምንም ነገር አያስፈልግም። መሐበቱ ረሱሉላህ ሰለላሁ ዐለይሂ ወሰለም ብቻ ነው የሚያስፈልገው። አላህም እኮ ይናገራል እኮ ቁል ኢን ኩንቱም ቱሒቡነ አላህ ፈተቢኡኒ፣ አላህን የምትወዱ ከሆነ ተከተሉኝ ብለዋል። ታዲያ መሐባ መገለጫው ምንድን ነው? መሐባው መገለጫ የነብዩ አለይሂ ሰላም መሐባ ወይም ፍቅር ለመኖሩ መገለጫ ኢትባኡ ሱነተ፣ የነብዩን ሱና መከተል ነው። በሳቸው መንገድ መሄድ ነው። ጣዓቱሁ ፊማ አመር፣ ያዘዙትን መታዘዝ፣ ወተስዲቁሁ ፊማ አኽበር፣ የተናገሩትን እውነት ብሎ መቀበል፣ ወጅቲናቡን ማነሃ አንሁ ወዘጀር፣ ከከለከሉትና እንደዚሁም ደግሞ ካስጠነቀቁት ነገር መራቅና መከልከል። ቢድዓን ርቀዋሉ። ኢያኩም ወሙህደሳቲል ኡሙር፣ ወየሁላችሁ አዳዲስ ፈጠራዎችን ቢድዓዎችን ብለዋሉ። ስለዚህ ከዚህ ነገር መራቅ የነብዩን የመውደድ አንዱ ምልክት ነው። ይሄ ተውት ምንም አያስፈልግም። ስሜትን መከተል ነው ወላሂ ሌላ ነገር አይደለም። እልህና ግትር ማለት ስሜትን መከተል። ፈኢለም የስተጂቡ ለክ፣ እሺ ማይሉህ ከሆነ ጥሪውን የማይቀበሉህ ከሆነ ፈዕለም አነማ የተቢዑነ አህዋአሁም፣ እነዚህ ሰዎች ስሜታቸውን ነው የሚከተሉት። ስሜትን ከመከተል የበለጠ ደግሞ ወንጀል የለም፣ ከባድ ነገር የለምና አላህ የህዲክ ወየህዲና ጀሚዓን። ሰላም አለይኩም ወራህመቱላሂ ወበረካቱ። ፕሮግራሙ የሚዘጋጀው ለረሱል ሰለላሁ ዐለይሂ ወሰለም ካለኝ ፍቅር መውደድ የመነጨ ነው። እንግዲህ ለእነዚህ ግለሰቦች ላወራ አይደለም የመጣሁት። ስለዚህ ግለሰብ ስፔሻሊ ቅዱስ ነው ስለሚባለው ግለሰብ ከዚህ በፊት የሰራሁትን ቪዲዮ መለስ ብላችሁ መመልከት ትችላላችሁ። አማኝ በአንድ ጉድጓድ ሁለት አይነደፍም። የኢሞ ጀማዎች መች እንደምትነቁ ግን አይገባኝም። በጣም ነው የምታሳዝኑኝ። አላህ እንግዲህ ማስተዋሉ ይስጣችሁ ከማለት ውጪ ምንም ማለት አልፈልግም። ለማንኛውም ስለዚህ ጉዳይ ላወራ አይደለም። አንድ አባት ሁለት የጻፏቸው መጽሐፎች አሉ። አንድ የትርጉም ስራ ሲሆን ሁለተኛው ደግሞ የራሳቸው ስራ ነው። ታዲያ እኚህ ሰለምቴ አባት ወደ አኺራ ሄደዋል። አላሁ ሱብሓነሁ ወተዓላ ኃጢአቶቻቸውን ምሮላቸው ተደጋጊ የአላህ ባሪያዎች እንዲያረጋቸው ዱዓ አድርጉላቸው።
ነገር ግን መጽሐፉ ስፔሻሊ ለሰለምቴዎች አንዳንድ መጽሐፍ እንዲሰጥ ስለተናገሩ ወደ አኺራ ከመሄዳቸው አስቀድሞ ሰለምቴ የሆናችሁ እንዲሁም ደግሞ ሙስሊም የሆናችሁ በዲኔ ያጠነክረኛል የምትሉ ወንድምና እህቶች ካላችሁ ከስር ሜንሽን ያደረኳት እህት ሶኒያን በማዋራት መጽሐፉን ማግኘት ትችላላችሁ። መጽሐፉ ግን የምንሰጠው ለአንዳንድ ሰው ነው። ይሄ የሆኑ ድርጅቶች መጥተው እኛ 20 መጽሐፍ እንፈልጋለን ካላችሁ ከወዲሁ መናገር እፈልጋለሁ። መጽሐፉ እንደዛ አንሰጥም። አንድ ሰው መጥቶ አንድ መጽሐፍ እንሰጠዋለን። ምክንያቱም ደግሞ አባታችን ለእያንዳንዱ ሰው አንዳንድ መጽሐፍ ስጡ ስላሉ ነው። መጽሐፉ በጣም አሪፍ መጽሐፍ ነው። አጠር መጠን ያሉ መጽሐፎች ስለሆኑ አንበብም ጊዜ አይፈጅባችሁም። ስለ ነብዩ አለይሂ ሰላቱ ወሰላም በባይብል እንዲሁም ደግሞ የውርስ ኃጢአት በተመለከተ የሚናገር መጽሐፍ ስለሆነ መሰረታዊ የሆነ መጽሐፍም ስለሆነ በነፃ ነው። ምንም አይነት ክፍያ የለውም እና እህት ሶኒያን በማዋራት መጽሐፉ ማግኘት ትችላላችሁ ለማለት ያክል ነው። ከመጀመሪያ ላይ ያሳየዋችሁ ሰዎች በተመለከተ እባካችሁ ሙስሊሞች ንቁ። ዛሬ ላይ ማጅራትን መጥቶ ከሚዘርፈው ሰው ይልቅ በሃይማኖት ተደብቀው የዲን ወይም ደግሞ የሃይማኖት ሌቦች አሉ። ከነዚህ ሰዎች መካከል ደግሞ ዛሬ ጁማ ነው እያለ የሚያታልለው ይህን ቅዱስ ነው አይ ቲንክ እንደዛ የተባለ ልጅ ነው። እና እዚች ምድር ላይ ሁለት እውነት የለም፣ ያለው አንድ እውነት ነው። ይህን ልጅ ብትጠይቁት ክርስትና ሐሰት ነው ወይ ብትሉት አይደለም ይላል። እስልምና ሐሰት ነው ወይ ብትሉት አይደለም ይላል። ክርስትና እውነት ነው ወይ ብትለው አዎ እውነት ነው ይላል። እስልምናስ ብትለው አዎ እውነት ነው ይላል። እዚች ዓለም ላይ ሁለት እውነት የለም፣ አንድ እውነት ነው ያለው። ያ እውነት ደግሞ እስልምና ነው። ነገር ግን ይህ ሰውዬ በሙስሊሞች ልብ ላይ በጣም ሴንሲቲቭ ቦታ የሚሰጠው ነገር ያውቃል። ያ ደግሞ ምንድነው? ነብዩ አለይሂ ሰላቱ ወሰላም ነው። ለአመታት አውቀዋለሁ 4 አመት ወይም 3 አመት ይሆናል። ሁሌም ሲለምን ሁሌም መቶ ብር ቻሌንጅ ሲል ማቀው ልጅ ነውና እባካችሁ ሙስሊሞች ነቃ በሉ። ስፔሻሊ ደግሞ አረብ ሀገር ያላችሁ እህቶች መቼ እንደምትነቁ አላቅም። አላኩል ሀል መጽሐፉ የምትፈልጉ ሰዎች አናግሩን። ማሰላም